ዲቪ 2026 ሪዛልት የሚታይበት ቀን ታውቋል። ሰላም የዴሊ ኢንፎ ቤተሰቦች፣ ዛሬም በአዲስ መረጃ ተገናኝተናል። በዛሬው ቪዲዮአችን ዲቪ 2026ን የተመለከቱ መረጃዎችን እሰጣችኋለሁ። ዲቪ 2026 ውጤት የሚታይበት ትክክለኛው ቀን ይፋ ተደርጓል። ውጤት ማየት የምንችልበት ትክክለኛው ቀን መቼ እንደሆነ እነግራችኋለሁ። እንደዚሁም እንዴት በቀላሉ ዲቪ 2026 ውጤታችንን ማየት እንችላለን የሚለውን እንመለከታለን። እንደዚሁም የዲቪ 2026 ሪዛልታችንን ለማወቅ ምን ያስፈልገናል የሚለውን የሚያስፈልጉንን ወሳኝ ነገሮችን እነግራችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁና እንደዚህ ጠቃሚና አስተማሪ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ዲቪ 2026 ሪዛልት ማየት የምንችልበት ትክክለኛው ቀን መቼ ነው የሚለውን ከማየት እንጀምራለን። ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራምን በተመለከተ መረጃ የሚያወጣው ዩኤስሲ ዲፓርትመንት ኦፍ ስቴትስ ቢሮ ኮንሱላር አፌር ይፋ እንዳደረገው ዲቪ 2026 ሪዛልት ማየት የሚቻለው ሜይ 3 2025 እንደሆነ ተገልጿል። ስለዚህ ዲቪ 2026 ሪዛልት ማየት የምትችሉት ሜይ 3 ወይም ሚያዝያ 25 2017 ይሆናል ማለት ነው። አሁን ደግሞ እንዴት ማየት እንችላለን የሚለውን ከማየታችን አስቀድመን ዲቪ 2026 ሪዛልት ለማየት ምን ያስፈልገናል የሚለውን እንመለከታለን። ዲቪ 2026 ሪዛልት ለማየት በዋነኛነት ሶስት ነገሮችን ማዘጋጀት ይኖርብናል። የመጀመሪያው ዲቪ 2026 ስንሞላ የተሰጠን ኮንፈርሜሽን ነምበር አለ ወይም ኮንፈርሜሽን ኮድ አለ። እሱን ማዘጋጀት ወይም ማወቅ ይኖርባችኋል ማለት ነው። ስለዚህ ይህንን ካዘጋጃችሁ በኋላ ሁለተኛው የሚያስፈልጋችሁ ላስት ኔማችሁን ስትሞሉ የሞላችሁትን ላስት ኔም ወይም ደግሞ የአያታችሁን ስም ማወቅና ወይም ማዘጋጀት ይኖርባችኋል። እንደዚሁም በመጨረሻ የሚያስፈልጋችሁ year of birth ነው ወይም የተወለዳችሁበትን አመት ማወቅ ያስፈልጋችኋል። እዛ ዲቪውን ስትሞሉ የሞላችሁትን የተወለዳችሁበትን አመት ማወቅ ይኖርባችኋል ማለት ነው። እነዚህን ሶስት ነገሮች የግዴታ ማዘጋጀት ይኖርባችኋል ሪዛልቱን ለማየት ወይም ለማወቅ ማለት ነው። አሁን ደግሞ እንዴት አድርገን ዲቪ 2026 ውጤታችንን ማየት እንችላለን የሚለውን እንመለከታለን። የሚያስፈልጉንን መረጃዎች እንደዚህ ካዘጋጀን በኋላ ቀጣዩ ስቴፕ የሚሆነው እንዴት በቀላሉ ሪዛልታችንን ማየት እንችላለን የሚለውን እንመለከታለን። ይህንን ለማድረግ በመጀመሪያ ወደ አንዱ ብራውዘራችሁ ትሄዱና www.dvprogram.state.gov 2026 ብላችሁ ሰርች ታደርጋላችሁ። ከዛ እንደዚህ ሰርች አድርጋችሁ ከገባችሁ በኋላ የመጀመሪያ ላይ የምታገኙትን ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም የሚለውን ክሊክ አድርጋችሁ ትገባላችሁ። እዛ እንደዚህ ክሊክ አድርጋችሁ ከገባችሁ በኋላ ከታች ቼክ ስታተስ የሚል ይመጣላችኋል። ይሄኛው የ2025 ነው የሚያሳያችሁ። ነገር ግን ስቴፑ ተመሳሳይ ስለሆነ በዚህኛው ቼክ ማድረግ ትችላላችሁ። ነገር ግን ትክክለኛውን የ2026 ሪዛልታችሁን ለማየት ሜይ 3ን መጠበቅ ይኖርባችኋል ማለት ነው። ከዛ በፊት ቼክ ማድረግ አትችሉም። ስለዚህ ቼክ ስታተስ ትሉታላችሁ። ቼክ ስታተስ ስትሉት እንደዚህ ወደ ውስጥ ያስገባችኋል። ከዛ በመቀጠል ኮንቲኒው የሚል አማራጭ አለ። እሱን አንድ ጊዜ ክሊክ አድርጋችሁ ወደሚቀጥለው ስቴፕ ትሄዳላችሁ። እዚህ ጋር ከገባችሁ በኋላ ያው እዚህ ጋር እንደምታዩት የመጀመሪያው ላይ ኮንፈርሜሽን ነምበራችሁን ወይም ኮንፈርሜሽን ኮዳችሁን ታስገባላችሁ። እዚህ ጋር ኮንፈርሜሽን ኮዳችሁን ታስገባላችሁ። ከዛ በመቀጠል ላስት ኔም ወይም ደግሞ ፋሚሊ ኔም የሚለውን የአያታችሁን ስም ትጽፋላችሁ ማለት ነው። ሶስተኛ ላይ year of birth ይላል። የተወለዳችሁበትን አመት ታስገባላችሁ። እንደዚሁም ከታች አውተንቲኬሽን እንድታስገቡ ይጠይቃችኋል። ቦክሱ ላይ እዚህ የሚሰጣችሁን እሱን ጽፋችሁ ቦክሱን ሰሚት ትሉታላችሁ ማለት ነው። ሰሚት ስትሉት በቀጥታ የዲቪ ሪዛልታችሁን ያሳያችኋል ማለት ነው። ነገር ግን አሁን ላይ ማየት አትችሉም። ከሜይ 3 ጀምራችሁ ነው ወይም ሚያዝያ 25 ጀምራችሁ ነው ማየት የምትችሉት። በዚህ መልኩ በቀላሉ
ዲቪ 2026 የሞላችሁ ሪዛልታችሁ እንደዚህ በቀላሉ ማየት ትችላላችሁ። ሌሎች ተጨማሪ መረጃዎች ሲኖሩ የማደርሳችሁ ይሆናል። ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።